ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ ማለት ነው ይሄንን ስራ እንደሚመጣና እኔ እንደውም በውስጥ መስመር ቪዲዮ የምታዳምጡት እንግዲህ ያወራንበት ነገር ትክክለኛ ነገር ስለሆነ እንኳንም ታዘባችሁኝ ወይም ደግሞ ታዘብኳችሁ ማለት ነው። በጣም እየተከራከርንበት ነበር የሩታ እህቶች በውስጥ ላይ ማለት ነው። እኔ እንደሚቀየር እርግጠኛ ነበርኩኝ ማለት ነው። እና በዚህ ናክል ዳኒና ሜሪ የወረዱ ሰዎች አይደሉም። እና እናንተ ደግሞ በጣም አበዛችሁት። በጣም አንድ ቀን ንጹህ ሰው አንድ ቀን አውሬ አትሆኑ። በቃ ስነ ስርዓት ያለው ቪዲዮ ስሩ። ትወናም እንኳን ቢሆን ስራም ቢሆን እንኳን የማይሆን ነገር ደግሞ ቪዲዮ እየያዛችሁ አትምጡ ማለት ነው። ደግ አደረግሽ ሩታዬ፣ እንኳንም ልክ ልካቸውን ነገርሻቸው ማለት ነው። እንዴ ነውር ነው እኮ እናንተ ገና እሷ ልጅቷ በባዶም ስሟ መራራ ነው አይደለም ቤቷ ገብቶ ኖሮ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እና ውድ ቤተሰቦቼ በውስጥ መስመር እያወራንበት ነገር ነበር። ይሄንን ነገር ማለት ነው እኔ እንደሚቀየር እርግጠኛ ነበርኩኝ፣ እርግጠኛ ማለት ነው። ለምን ብትሉ የዛሬ አመት አንድ ቪዲዮ ላስታውሳችሁና ሩታና ይሳቅ ሲመጡ ህዝብ በጣም ወደዳቸው። በጣም እኔ እንጃ ሞር እንደውም እንደዚህ ህዝቡ አልተቀበለውም፣ ደስታ ማለት ነው። ብዙም ደስተኛ ባይሆኑም በቃ ትላንትና ባረገው ነገር ቲክቶክ ከገባችሁ የደስታና የሩታ ፎቶ ነበረ። በቃ ውሽሚት የትም እንዳለች አትታይም። እኔ ውሽሚት ተገልብጦ ነው እንጂ የእሷ ቪዲዮ እኔ አላየውም ማለት ነው። ቲክቶክ ላይ ቲክቶኩ ገጽ ተሰራ፣ ቲክቶክ ሞላ፣ ምንም እኛም ቪዲዮ ሰራንበት እና ግርግሩ በዛ። ሄርሜላ እስከዛሬ ስትራገጥበት የነበረችው ሚዲያ ትናንትና ሩታ በአንድ ቪዲዮ ሙልት አድርገዋለች ማለት ነው፣ ቀውጠዋለች። ያንን አውቀን እኔ ምን ብዬ ነበር? ከምሬ ነው ሙላችሁ አብርሽ ይህንን ድራማ ካላቆመው ማን እኔ ላይላ አይደለሁም በሉኝ ብዬ ነበረ። ለምን በይሳቅ ጊዜ ስላየሁት ማለት ነው። የዛን ሰዓት ይሳቅ ህዝቡ እንደዛ እንደወደዳቸውና ሩታና ይሳቅ ሳምንት እንኳን አብረው አልሰሩም ቪዲዮ። በቃ ለምን አብርሽ በሩታ ስለሚቀናና ሩታን ስለሚያምናት ሳይሆን ስለሚጠረጥራት ሳይሆን ስለሚቀናባትና ከወንድ ጋር ማየት ስለማይፈልግ በቃ ያንን ነገር ሌላ ነገር እንዳይፈጠር ደግሞ ድራማውን ቶሎ ብሎ ቋጨው ከይሳቅ ጋር ማለት ነው። ቶሎ ብለው ታረቁ፣ እርቅ አወረዱ ማለት ነው። አብርሽ ምን አረገ? ጋሽዬ መጥቶ ምናምን ነገር ሩታም ሌላ ሀገር ሄዳለሁ ብላ ነበር፣ ታረቁ ማለት ነው። አሁን የእነሱ አይዲያ ይሄ ነው በቃ ታውቃላችሁ። ቤት ገባ ከነዳኒ ተበጣበጡ ምናምን። ከደስታ ደግሞ በቃ ማቆም አለብኝ ምናምን እንድትና የፈለጉት ማለት ነው። ሩታ ድራማው እንዲቆም ፈልጎ ነው እንጂ ይሄ ጭንቅላታችሁ ይሰራል፣ ጭንቅላታችሁ አይሰራም እንዴ? ገና ልጅቷ አልተዋደዱ፣ አልተፋቀሩ፣ ቀለበት አላረግላት፣ ምን አላረግላት። በዛ ላይ ነውር አይደለም እንዴ? ወንድ ሴት ቤት ሂዶ ሲያድር፣ ወንድ ከሴት ጋር ሲኖር ማለት ነው። አቤት እናንተ የውሸታችሁ ጥግ! ወይኔ በዚህና ክራራ አትዋሹ። በተለይ ደግሞ ሜሪ ቆይ ትልቅ ሰው አይደለሽም እንዴ? ምንድነው ዶላር ጭራሽ ውሎ ሲያድር እየጨመረ አንቺም ጭንቅላትሽ እየለቀቅሽ ነው የምትሄጂው። አረ እንደውም ከህይወት ዋውጡ። እውነት ሩታ የእነዚህ ልጆች ከህይወቱሽ እስካልወጡ ድረስ እኔ ከትላንትና ወዳ እየተናገርኩ ነበረ። ዳኒና ሜሪ ከሩታ ህይወት እስካልወጡ ድረስ ሰላም ያለው ህይወት አትኖርም ሩታ ማለት ነው። ሰላም ያለው ነገር ማየትም አንችልም እኛ ራሳችን ማለት ነው። ዛሬ ግን በጣም አበዛችሁት። በጣም የሰገጠ የወረደ በቃ እጅ የሚል ደግሞ በዚህ ናክል እኔ እንጃ። ቆይ እኔ የሚገርመኝ ነገር እንደዚህ ትባሉና እንደዚህ ትፋጩና እንደዚህ እርስ በርሳችሁ ትሳደቡና ማለት ነው። ቪዲዮ ከተዘጋ በኋላ ማን ነው ይቅርታ የምትጠይቁት? እርግጠኛ ሩታን ነው ይቅርታ የምትጠይቁት። ምክንያቱም እሷ የሆነ ነገር ካልሆነች በስተቀር አይዲያ አይጠፋባችሁ። አይዲያ እንኳን አንድ ቀን በራሳችሁ አይዲያ መታችሁ አታውቁም። የዛሬው ደግሞ የባሰበት ሲያስጠላ በቀረ። አንዳንዴ እናንተማ ያው እኛ ሰርተን እንለወጥ እንጂ ምን አገባን ነው። ግን ቢሆንም ያስጠላል። ስሩ፣ እኛ አትስሩ አይደለም። በደንብ አድርጋችሁ ሸቅሉ። ግን ሚዲያ ላይ የሚመጣና የማይመጣ ነገር ለየታችሁ ወቁ። በተለይ ደግሞ ከሩትዬ ጋር ካላስ ተዋት፣ ይብቃት በቃ። አውዝ ብላይ ምን ሸጣረጅ ይመጭ። አሁንማ ሜሪና ዳኒ እንዴት እንዳናደዳችሁኝ ማለት ነው። በዚሁ አጋጣሚ የሩታ እህቶች ማለት ነው አብዝታችሁ አትስቀሏቸው። እውነቴ ነው የምላችሁ። ሩታ የሆነ ደግፌ መጣው የሚል ሁሉ አስመሳይ ሁሉ ነው።
በቃ አስመሳይ እውነት በቃ ታረቁ። አሁን ከትላንትና ወዳ ዳኒ ሲዘቀዘቅ ሜሪ ስትሰደብ ነበረ። ትላንትና ደግሞ ተስተካክለው መጡ በቃ ምናምን ነገር ሲባል ዛሬ ደግሞ ገና ነገሩን ቀይረው በሌላ አይዲያ ማለት ነው። እንዴ ደስታ ሳይፈልግ ነው እና ሩታ ቤት የሚኖረው? ሩታ ሳትፈልግ ነው እሷ ቤቱ ገብቶ የሚኖረው? አልፈልግም፣ ልጅቷን አታስጨናንቋት። የኔ አባት ምስኪን ደስታ ደግሞ ሲያሳዝን፣ ወይ እንደነሱ አይጋገር አይናገር። ሀተ እውነቴ ነው ሙላችሁ ከአንደበቱ የሚወጡት ነገሮች ራሱ በስስት ነው የሚወጡት ማለት ነው። እንደነሱ ባለጌ አይደለም ደስታ። እና ይህንን ነገር ደግሞ ዳኒም ሜሪም በደንብ ጠንቅቃችሁ ታውቁታላችሁ። ምክንያቱም ሩታ መታ ከሆነ ሰው ጋር ሰው ወዷት እንደዚህ ሚዲያው ሲሞሉ ሁላችሁም ትንጫጫላችሁ፣ ሁላችሁም ትቀናላችሁ ማለት ነው። እኔ እርግጠኛ ሆኔ ነው የምነግራችሁ። እኔ አብርሽ ይሄንን ነገር እንዲቀየር አርጎት ነው እንጂ በአንድ የተነስተው ሜሪ ራሱ አታረገው። እንዴት ነው ሜሪ አንድ ሴት ልጅ አንቺ እየኖርሽ አይደለም እንዴ ከሷ ጋር? ዳኒ እየኖር አይደለም እንዴ? ሩታ በዚህ ያክል ህፃን ልጅ ናት። እና በዚህ መካከል እኔ በሩታ ያየውበት ነገር ምን እንደሆነ ታውቃላችሁ? አያችሁ፣ ባለፈ ጊዜ አብርሽ ምን አላት ለሩታ ማለት ነው፣ አንተ አልደወለህልኛል ምናምን ስትል ሽንቱን ገትሮ አልደወልሽ ምናምን አለ። ዛሬ ግን ሜሪ አያችሁ እየመጣ በር እያንኳኳብሽ ነው፣ ልጅሽን እንደዚህ ለሄርሜላ ወስዶ ይሰጥብሻል ስትል እንኳን ሩታ ምን አለ ሸፋፈነች። እነሱ እኮ መቼ መጡ? አየሽ ለሄርሜላ ራሱ ማለት ነው። የኔ ጀግና፣ የኔ ቆንጆ፣ የኔ ቀንብራራ፣ ለዚህ እኮ ነው መወድሽ የኔ መልካም እህት ሩታዬ ማለት ነው። እና ምን አለች መቼ መጡ? መቼ አይመጡም እኮ አልመጡም እኮ ብላ ነገሩን ሁሉ ሸፋፈነች ማለት ነው። የኔ እንቁ እኮ ነሽ አንቺ፣ ጀግና ነሽ እኮ። እነዚህ ልጆች ከህይወትሽ ውልቅ አድርጎ ያውጣልሽ ሩታዬ። ሌላ ነገር ምንም ነገር ምለውን ነገር የለም። ግን በጣም ይደብራል፣ በጣም ያስጠላል እውነት ለመናገር ማለት ነው። በእንደዚህ አይነት በወረደ ስራ በወረደ ነገር ዳኒ ደግሞ ጭራሽ አበዛው እኮ። በቃ እኔ የሩታን ህይወት እኔ ካልኖርኩት የሩታን ነገር እኔ ካልተናገርኩኝ እንዴ ዳኒ ምን ሆነህ ነው? በዚህ ናክል ማለት ነው እንዴ ማሰብ የሚባል ነገር ጠፋ እንዴ? ነውር መዋቁ እንጂ አንዳንዴ ማለት ነው። ጭራሽ ሩታዬ አይደለም ቤቷ ኖሮ ራሱ እንደዚሁ አንድ ቀን እንኳን እንደዚህ ተቃቅፈው እንኳን ብዙ ነገር እንደዚህ ተለጣጥፈው እንኳን ፈቶ እንኳን ሳይቦስቱ ለሩታ ሌላ ነገር ነው የምትባለው ማለት ነው። ያንን እያወቃችሁ ገና ለሩታ ይሄንን ነገር እኔ ግን አልገረመኝም። አናዳችሁኛል። በእርግጥ ግን ይሄንን ነገር እኔ እንደሚቀየር እርግጠኛ ነበርኩኝ ማለት ነው። ምክንያቱም ሩታ ስትወደድ፣ ሩታ ደስተኛ ስትሆን፣ ስትስቅ፣ የሩታ ኦዲየንሶች ደግሞ ሲስቁ ፈገግ ሲሉ ደግሞ አይወዱም። ለዛ ደግሞ አይዲያውም ሊቀየርም ይችላል። ደስታና እንደዚህ ደስታ በዚህ አይነት በሻንጣ በኩል ያው ደስታ ድራማውን መስራት ስላልቻለ ድራማውን በቃ ልክ እንደነሱ አድርጎ ታውኖ ስለማይችልበት ውሸት ስለማያውቅ ማለት ነው። አያችሁ ተስማምቶ መጥቶ ከዛም በኋላ ደግሞ ቀየረው። ምስኪን እኮ ነው። እውነቴን ነው የምላችሁ እንዴት እንዳሳዘነኝ ማለት ነው። በጣም